ትኬት ገዝቼ ትኬቶች በሙሉ አልቀው ነበር ግን በአጋጣሚ 10 ጊዜ እየደወልኩኝ በተደጋጋሚ የጠየቁበት ሁኔታ ስለነበር አንድ ሰው መገኘት እንደማይችል ነግሯቸው ነበርና በሱ አጋጣሚ ነው ለኔ ተገኝቶልሃል አንድ ቦታ ሲሉኝ ወዲያው $1000 ከፈልኩኝ ትኬቱን አገኘው ማለት ነው በዛ አጋጣሚ ነው የገባሁት እንዳልከው አበበ የነዚህ ዓለም ላይ ትልቅ ታዋቂ ሆኑ የቴክኖሎጂ እነ ጉግል እነ ያሁ እነ ፌስቡክ ያሉበት እንደውም ደግሞ ስብሰባውም ራሱ የቴክኖሎጂ ባለሙያዎች የሚል ነገር ነውና ከ$1000 እስከ $35000 ግለሰቦች የከፈሉበት መሆኑ ነው በዓለም አቀፍ ሚዲያዎች አሁንም እየተዘገበ ያለው በዛ መልክ ገባ ሂደቱ ምንድን ነበር እስቲ እንደው አበበ ሂደቱ በጣም ጥሩ ነበር ፕሬዝዳንቱ ከመግባታቸው በፊት ወደ አዳራሹም ከብዙ ሰዎች ጋር ለመገናኘት ማስቀደም እድል አጋጥሞኝ ነበር እኔ ስገባ ደብዳቤ ሁሉ አዘጋጅቼ ነው ለፕሬዝዳንቱ የሚሰጥ ደብዳቤ ሁሉ በደንብ አዘጋጅቼ ስለገባው በዛ አጋጣሚ የተዋወቅኳቸውን ባለስልጣናትም የሚመለከታቸውን የምላቸውን ሰዎች ሁሉ ደብዳቤ እየሰጣቸው ነበር ቀደም ማድረግ ለተወሰኑት ከዛ በኋላ ከትንሽ ከቆየ በኋላ ፕሬዝዳንቱ ገቡ በጣም ከፍተኛ የሆነ የጸጥታ ቁጥጥር ነበር ለመንቀሳቀስ ራሱ የሚቻልበት ሁኔታ አልነበረም እና ያችን ትንሽ የቀዳዳ በመጠቀም ነው እንግዲህ ያንን ለማሰማት የቻልኩት እንጂ ከበስተጀርባዬ ሁሉ የሲክሬት ኤጀንት የፕሬዝዳንቱን የሚጠብቁ ሰዎች ሁሉ ስለነበሩ በእውነት ዘናብዬ እንደፈለኩ ለመናገር የምችልበት አጋጣሚም አልነበረም ግን ያው እንደምታውቀው ትኩረትን ለማግኘት ወሳኝ የሆነ ጊዜን መጠቀም አለብህና እኔም ወሳኝ በሆነ ጊዜ ንግግራቸውን ሳይጨርሱ ነው ያቋረጥኳቸው እና ዝግጅቱ በቴሌቪዥን በቀጥታ እየተላለፈ ነበር በኤንቢሲ ኤቢሲ በብዙ ሚዲያዎች እየተላለፈ ነበር በርግጥ ወደ ካሜራዎቹ አካባቢ አልነበረም ያለሁት ወደ ፕሬዝዳንቱ ጠጋ አልነበረ ያሞኔ ግን ፕሬዝዳንቱ ጥያቄን በአግባቡ ነው የሰሙት ከኔም ጋር እንደሚስማሙ ነው የነገሩኝ ሲጨርሱም ደግሞ በጣም በአክብሮት ነው የጨረሱት በኋላ ምንም አይደለም ንግግሬን እርግጥ አቋረጥከኝ ይሁንና ምንም አይደለም we have free speech in this country and that's really great ነው ያሉት now really በጣም ትልቅ አጋጣሚ ነበር ለኛ ለኢትዮጵያውያን freeze እስክንድር ነጋ